لله والصلاة والسلام على رسول الله وعلى آله وصحبه ومن والاه. السلام عليكم ورحمة الله وبركاته. أعوذ بالله من الشيطان الرجيم. ويوم نحشرهم جميعا ثم نقول للذين أشركوا مكانكم أنتم وشركاؤكم فزينا بينهم وقال شركاؤكم ما كنتم إيانا تعبدون فكفى بالله شهيدا بيننا وبينكم إن كنا عن عبادتكم لغافلين. هنالك تبلو كل نفس ما أسلفت وردوا إلى الله مولاهم الحق وضل عنهم ما كانوا يفترون. أعوذ بالله من الشيطان الرجيم. قال الله تعالى ويوم نحشرهم جميعا ሁላችሁንም በምንሰበስብባችሁ ዕለት ያለውን ነገር አስታውስ ይላቸዋል ነቢዩ ዓለይሂ ሰላቱ ወሰላም። ثم نقول ከዛም እንላለን ስብሰባውን ሁሉም ከተሳተፈና ሁሉም ከተፈሮ ከገባ በኋላ አላህ ሱብሓነሁ ወተዓላ ሙሽሪክ ለሆኑት ቡድኖች የሚያስተላልፈው መልእክት አለ። ሊለዚነ አሽረኩ ለነዚያ ያጋሩ ለነበሩ ሰዎች መካነኩም አንቱም ወሹረካኡኩም እናንተም የእናንተም ተጋሪዎች ስታመልኳቸው የነበሩ በሉ ቦታችሁን ያዙ እንላለን አላሁ። ፍርድ ሊፈርድ ስለሆነ ውሳኔ ሊወሰን ስለሆነ ካላችሁበት ቦታ እንዳትንቀሳቀሱ ቦታችሁን ያዙ ይላል አላህ። ፈዘየና በይነሁም በመካከላቸው ለያየን ሲያመልኩ በነበሩ ሰዎችና ሲመለኩ በነበሩት ነገሮች መካከል አላህ ስብሓነሁ ወተዓላ ይለያያል። ዱንያ ላይ እንደነበረው መዋደድ አይደለም፣ እዛ ወደ ትናንትነት ይቀየራል። ዱንያ ላይ የነበረው መሐባ እና ይከዳዳሉ። ፈዘየና በይነሁም በመካከላቸው ለያየን። ወቃለ ሹረካኡሁም የእነሱ አመልኮች ሲያጋሯቸው የነበሩ ሰዎች ይላሉ ማ ኩንቱም ኢያና ተዕቡዱን። ይሄ ነው ልዩነቱ። እኛ አናውቃችሁም፣ እኛን ስታመልኩ አልነበረም፣ መች አዘናችሁ፣ እየታወቀናችሁ ብለው ይከዷቸዋል ማለት ነው። ፈከፋ ቢላሂ ሸሂዳ ከምስክርነት በኩል አላህ ስብሓነሁ ወተዓላ በቂ ነው። በይንና ወበይነኩም በእኛና በእናንተ መካከል አላህ ስብሓነሁ ወተዓላ ምስክር አለን ይላሉ። አይ እናመልካችኋለን ብላችሁ የምትከራከሩ ከሆነ እኛ እናንተን እንዳላዘዝ የእናንተን አምልኮ እንደማናውቅ ምስክር አላህ ስብሓነሁ ወተዓላ በቂያችን ነው ይላሉ። ኢንኩና ሊዒባደቲኩም ለጋፊሊን እኛ እኮ ነበር ከእናንተ አምልኮ የዘነጋን ሰዎች ነበር፣ ምንም የምናውቀው ነገር የለም ስለእናንተ። በዚህ መልኩ አላህ ስብሓነሁ ወተዓላ እንደሚለያዩ እንደሚካካሉ ይናገራል። ሁናሊከ በዛ ቦታ ወይም በዛ ጊዜ ተብሉ ኩሉ ነፍሲን ነፍስ የተባለች ሁሉ ታውቃለች። አማኝም የሆነች ነፍስ ከሃዲ የሆነች ነፍስ ማንኛውም ነፍስ ሁሉ ነፍስ ማስለፈት ዱንያ ላይ ያሳለፈችውን ያስቀደመችውን ነገር እያንዳንዱን ነገር በዛ ቀን ትመለከታለች፣ ታውቃለች። ወሩዱ ኢለላህ ወደ አላህ ስብሓነሁ ወተዓላ ይመለሳሉ። ሁሉም ሰው ወደ አላህ ይመለሳል። ለፍርድ መውላሁሙል ሐቅ ሐቅ ወደ ሆነው ጌታቸው ወደ አላህ ስብሓነሁ ወተዓላ ሁሉም ሰው ይመለሳል። እሱም ፍትሃዊ የሆነውን ፍርዱን አላህ ስብሓነሁ ወተዓላ ይፈርዳል። ወضل عنهم ከእነሱ እኮ ይርቃል ማ ካኑ የፍተሩን ዱንያ ላይ ሊቀጥፉት የነበረው ቅጥፈት በአጠቃላይ ይጠፋባቸዋል። አላህ ዘንዳ ያስታርቁናል። አውላ ሹሃኡና ኢንደላህ እያሉ ሲያመልኳቸው የነበሩት በአጠቃላይ የሉም ማለት ነው። ቁል ብለህ በል መን የርዙቁኩም ሚነ ሰማዕ ከሰማይ ዝናብን አውርዶ ሲሳይን የሚለግሳችሁ ማን ነው ብለህ ሲጠይቃቸው ሊለዚነ አሽረኩ በነዛ ሽርክን ለሚፈጽሙ ሰዎች ጌታቸውን ለካዱ ሰዎች ዝናብን ከሰማይ ማን ነው የሚያመጣላችሁ እና ሲሳይን የሚለግሳችሁ ነው? ከምድር በቃይን የሚያበቅልላችሁ ማን ነው በላቸው። አመን የምሊኩ ሰምዐ ወልአብሳር
እንደዚሁም መስሚያዎቻችሁንና የምታዩባቸው አይኖቻችሁን ማን ነው ባለቤቱ የሚመልከውና የሚቆጣጠራቸው? የፈጠራቸው ከዛም ተቆጣጣሪያቸው ማን ነው? ወመን ዩኽሪጁል ሐየ ሕያውንስ የሚያወጣው ማን ነው? ሚነል መይት ከሙት ሙት ከሆነ ነገር ሕይወት ያለውን ነገር የሚያወጣውና የሚፈጥረው ማን ነው? ከመንይ ፈሳሽ ከሆነ ነገር ሕይወት ያለው የሰው ልጅ የተከበረ የሰው ልጅ አላህ ሱብሓነሁ ወተዓላ ይፈጥራል። ወዩኽሪጁል መይተ ሚነል ሐይ ሙት የሆነ ነገር ደግሞ ከሕያው የሚያወጣውስ ማን ነው? ወመን ዩደብቢሩል አምር በአጠቃላይ ነገራቶችን ሁሉ የሚያስተናብረው ማን ነው ብለህ ጠይቃቸው። ፈሰየቁሉነ እነሱም ሳይሉ አይቀሩም ማለት ነው። ሌላ ምንም አማራጭ ስለሌላቸው ሌላ መልስ ስለሌላቸው ትክክለኛ መልስ ነው የሚመልሱት። ፈሰየቁሉነ አላሁ ፈዓለ አለ። ይህ እስካሁን የተዘረዘረው ሁሉ እየሰራው አላህ ሱብሓነሁ ወተዓላ ነው፣ ሌላ የለም ብለው እዚህ ጋር መልስ ይሰጣሉ። ይህ ሩቡብያ ይባላል። የአላህ ሱብሓነሁ ወተዓላ አድራጊነት ፈጣሪነት በዚህ መልኩ ያምናሉ፣ ይቀበላሉ። ፈቁል ብለህ በል አላህ ነው ብለው መልስ የሚሰጡ ከሆነ አፈላ ተተቁን አላህ ሱብሓነሁ ወተዓላን አትፈሩምን በላቸው። የአላህን ብቸኛ ፈጣሪነት በዚህ መልኩ ከተቀበላችሁና ካመናችሁ ለምንድን ነው እሱ ጋር ሌሎችን አብራችሁ የምታመልኩት? አምልኮ ላይ ተጋሪ ለምን ታደርጉለታላችሁ? ፈጣሪ ከሱ ውጭ የለም ብላችሁ እንደምታምኑት ሁሉ ከሱ ውጭ አምላክ የለም ለምን አትሉም በላቸው። አላህ ፈዛሊኩም አላህ ያችሁ እኮ አላህ ነው የእናንተ አምላክ ነው። ይሄን ሁሉ ያስገኘው ከሰማይ ዝናብን እያወረደ ከምድር በቃይን እያበቀለ መስሚያዎቻችሁን የምታዩባቸው አይኖቻችሁን ለእናንተ አስገኝቶ እንድትጠቀሙባቸው ያደረገ እስካሁን የተዘረዘሩትን ነገሮች ሁሉ ያደረገው አላህ ነው። ረብኩም የእናንተ ተንከባካቢያችሁ ፈጣሪያችሁ አልሐቁ ሀቅ የሆነው ጌታ ነው ያደረገው። ስለዚህ ሁሉ ያደረገው እሱ ነውና ዒባዳንን ለእሱ ብቻ ማድረግ አለባቸው። ፈማዛ በዕደል ሐቂ ከሀቅ በኋላ ምን አለ? ኢለ ضላሉ ጥመት እንጂ ያለው ሁለት ነገር ነው። ወይ ሀቅ ነው ወይ ዶላር ነው። ሀቅን የለቀቀ የሚወድቀው በጥመት ላይ ነው። ስለዚህ ሀቁ ነገር እሱ ብቸኛ ፈጣሪ እንደሆነ ሁሉ ብቸኛ ተመላኪ መሆኑ ነው ሀቁ። ከዚህ ውጭ ያለው ዶላር ጥመት ነው። ፈአና ቱስረፉን ከይፈ ቱስረፉን አን ሐቅ ትክክለኛ ከሆነ ነገር ሀቅ እንዴት እናንተ ትዞራላችሁ? እንዴት ትመለሳላችሁ? መመለስ የለባችሁ። ከዛሊከ ሐቀት ከሊመቱ ረቢክ እንደዚሁ የጌታ ቃል እኮ ተረጋገጠች። አለ ለዚነ ፈሰቁ በእነዚያ ባመፁ ሰዎች ላይ የጌታ የአላህ ሱብሓነሁ ወተዓላ ቃል ተረጋግጣለች። አነሁም ላ ዩእሚኑን እነሱ አያምኑም የሚለው የጌታ ቃል ተረጋግጦባቸዋል። አመፀኛ የሆኑ ሰዎች አላህ ሱብሓነሁ ወተዓላ ያው አመፃቸውን እየጨመረ እንዲህ ያደርጋቸዋል። ወደ ሂዳያ ለመምጣት ትግል ካላደረጉ ያው ሂዳያን አይወፍቃቸውም ማለት ነው። እንግዲህ ትናንትና አላህ ሱብሓነሁ ወተዓላ ሱዓዳዎችንም አሽቂያዎችንም ተናግሯል። ለዚነ አሕሰኑል ሑስና ብሎ የጀነት ሰዎችን ተናግሯል። ወለዚነ ከሰቡ ሰይአት ጀዛኡ ሰይአትን ቢሚስሊሃ ብሎ ደግሞ እነዚህኞችን ተናግሯል። ይህ ሁሉ ፍርድ የሚሰጠው መች ነው? በቂያማ ዕለት ነው። በቂያማ ዕለት ነው የጀነት ሰዎች ሽልማታቸውን የሚያገኙት፣ እነዚህኞች ቅጣታቸውን የሚያገኙት በዛ ቀን ነው። አያይዞ ወየውመ ነሕሹሩሁም ጀሚዓን አለ። ሁላቸውንም ሰውንም ጂኑንም መላኢካውንም ሁሉንም የምንሰበሰብበት ዕለት አለ። ስለዛ ቀን አስታውሳቸው ነገራቸው። ሐሽር ማለት ጀም ማለት ነው። ይቃሉ ሐሸረ ጣኢቱ ጁንደሁ ኢዛ ጀመዐሁ ቢልሐቅ አንድ አዛዥ የጦር አዛዥ ሰራዊቱን ተሰብስበው ብሎ ለጦር ለማሰለፍ ሲሰበስብ ሐሸረ ጣኢቱ ይባላል። አላህ ሱብሓነሁ ወተዓላ የሰው ልጆች ጂኖችንም መላኢኮችም ጭምር ሳይቀሩ በዛ ስብሰባ ላይ ሁሉም ይሰበሰባሉ። አህለል አርዲ ኩለሁም ሚን ጂንን ወኢንሲን ወበርኒ ወፋጅር አማኙ ከሃዱ ሁሉም ስብሰባው ላይ ይገኛል። ወሐሸርናሁም ፈለም ኑጋዲር ሚንሁም አሐዳ እንደሚለው ከስብሰባው አንድም የሚቀር የሚተው ሰው የለም። ثم نقول للذين أشركوا ከዛ ለነዛ ሙሽሪክ ለሆኑ ሰዎች በአላህ ሱብሓነሁ ወተዓላ በአምልኮ ለሚያጋሩ ለሆኑ ሰዎች እንላለን አለ መካነኩም ኢልዘሙ መካነኩም ያላችሁበትን ቦታ ያዙ። ፍርድ ሳይፈረድ መንቀሳቀስ የለም። ወሹረካኡኩም እናንተ ታጋሯቸው የነበሩ ነገሮች ቦታቸውን ያዙ ብሎ አላህ ሱብሓነሁ ወተዓላ መልእክት ያስተላልፋል። ከዘየልና በይነሁም በመካከላቸው በይነል ዓቢድ ወልመዕቡድ በሚያመልኩትና በሚመለኩት መካከል ለያየን ይላል።
እስበሳቸው እንዲጣሉ እንዲከዳዱ አደረግን አላህ ሱብሓነሁ ወተዓላ። ፈዘየና በይነሁም አነሁም አንከሩ ዒባደተሁም ወተበረኡ ሚንሁም ከሚያመልኳቸው ሰዎች እነዚህ ይመለኩ የነበሩት እኛ ነፃነን የለንበትም የምናውቀው ነገር የለም ብለው እነዛኞችን ያጋልጧቸዋል። ከማ ቃለ ዐዘ ወጀል ሰየክፉሩነ ቢዒባደቲሂ። አሁን ይሄ ከአላህ ውጭ የሚያመልከው ሁሉ ያስታርቀኛል ያድነኛል እያለ ከአላህ ውጭ ያለን አካል የሚያመልከው ሁሉ ያ የሚመለከው ነገር በቂያ ማለት የክፉር ቢዒባደቲሂ እኔ አላውቅልህ ብሎ ያን ሲያመልከው የነበረውን አካል ያዋርደዋል። ኢዝ ተበረአ አለዚነ ቱቢዑ ሚነ አለዚነ ተበዑ እነዛ አስከታይ የነበሩ ሰዎች ሲከተሏቸው ከነበሩ ሰዎች የለንበትም ነፃ ነን ይላሉ። ወይም በተቁሙ ሰዓቱ የውመኢዝን የተፈረቁ የቂያማ ዕለት በምትቆሙበት ጊዜ በመካከላቸው ይለያያሉ። አሁን ስታመልከኝ ይኖርሃል፣ ስለዚህ ለዛሬ ደስ እልሃለሁ አስታርቅሃለሁ ብሎ የሚመጣ አንድም አካል የለም። ፈዘየና በይነሁም ወቃለ ሹረካኡሁም ሲመለኩ የነበሩት አላህ ጋር ሲያጋሯቸው የነበሩት አመለክቶች ይላሉ ማ ኩንቱም ኢያና ተዕቡዱን እኛን ስታመልኩን አልነበረም። እንደውም እናንተ በል ተዕቡዱነ አልጂን ስታመልኩ የነበረው ሰይጣንን ነው። እኛን እንድታመልኩ ሸይጣን ወሰወሳችሁ ሽርክ እንዲፈጸሙ እናንተ የሱን ትእዛዝ መርሐባ ብላችሁ እኛን አመለካችሁ እንጂ እኛን አናውቃችሁም አላመለካችሁንም። ሊአንና አመርናኩም ቢዒባደቲና ወላ ደዐውናኩም ኢላ ዒባደቲና ወላ ረዲና ቢዒባደቲኩም አምልኩን ብለን ጥሪ አላቀረብንም፣ ትእዛዝ አላስተላለፍንም። የእናንተን አምልኮ እኛ በፍጹም አንስማም አንወድም።